ሀገራችን ኢትዮጵያ ከትላንት እስከ ዛሬ የበታችነትንና መሸነፍን በማይቀበሉ አይበገሬ ልጆቿ ሉዓላዊነቷና አንድነቷ ተጠብቆ ዛሬ ላይ የደረሰ ሲሆን የኢትዮጵያ ልጅ ነኝ ባይ ቅጥረኛና ባንዳ ከውስጣችን የታጣበት ጊዜ የለም። የዛሬዎቹ ቅጥረኞች እና ባንዳዎች ግን ከምን ጊዜውም እጅግ አሳፋሪ በሆነ ሁኔታ የሀገራቸውን ብሔራዊ ጥቅም አሳልፈው ለመስጠት ለጠላት በአሽከርነት ለማደር አቤቱታ እያቀረቡ ባንዳነትን በድብቅ ሳይሆን በግልጽ እየገለጹና ሀገራቸውን ለማፍረስ እየደለቱ ይገኛሉ። ሆኖም እነሱ እንደተዋረዱና መሳቂያ መሳለቂያ እንደሆኑ ይቀራሉ እንጂ ሀገራችንን ማንበርከክ በፍጹም አይችሉም። ባለፉት ዓመታት እነዚህን በስነ ልቦና እና በአካላዊ ብቃት የተገነቡ የኮማንዶና የአየር ወለድ ምርጥ አሃዶች እንዲሁም ስፔሻል ፎርስ ኃይላችን በብዛትና በጥራት አሰልጥነን ወደ ስራ አስገብተናል። እናንተ ዛሬ ከፊት ለፊታችን የቆማችሁ የዛሬ ተመራቂዎችም ከነዚህ የላቀ ብቃትን ከተላበሱና እንደ ወርቅ በእሳት ተፈትነው የዳበረ ልምድ ባለቤት ከሆኑ ጀግኖች ጋር ስለምትቀላቀሉ ኩራት ሊሰማችሁ ይገባል። ፈተና ውስጥ ጸንቶ ኢትዮጵያን ከተደቀነባት አደጋ የታደጋትን መከላከያ ሰራዊታችንን በመቀላቀላችሁ ልትደሰቱና ልምዱን ለመቅሰም መዘጋጀት ይኖርባችኋል። መከላከያ ሀገራችን ባልተቋረጠ ሁኔታ ዝግጁነቱን እያጠናከረና አቅሙን ወደ ላቀ ደረጃ እያሸጋገረ በመሄድ ላይ ስላለ ላኪዎችም ሆኑ የታሪካዊ ጠላቶቻችን ተላላኪ ባንዳዎች በኢትዮጵያና በሕዝቦቿ ላይ የሚመኙት የእልቂት ድግስ መቼውም ቢሆን እውን አይሆንም። ሞቷን ሲመኙ እነሱ ይሞታሉ፣ ውድቀቷን ሲመኙ እነሱ ይወድቃሉ። ለሕዝቦቿ መለያየትና እልቂትን ሲደግሱ እነሱ ቀድሞ እንደሚበታተኑ እየተረጋገጠ መጥቷል። ኢትዮጵያ በመቃብራቸው ላይ ትጸናለች፣ ትበለጽጋለች። ይህ ጠላቶቻችን እየመረራቸውም ሊውጡት የሚገባ ሀቅ ነው። የልዩ ዘመቻዎች እዝ ተሰጥቶት ያለውን ተልዕኮን በድል ለማጠናቀቅና ለወደፊት የሚገጥሙትን ግዳጆች በአጭር ጊዜና በአነስተኛ ኪሳራ ድል ለማድረግ 43ኛ ዙር መሰረታዊ ኮማንዶን ከተለያዩ እግረኛ መሰልጠኛ ማዕከሎቻችን በመመልመል ለ9 ወር በአካል ብቃት፣ በተኩስ፣ በስልት በተጠናከረ የመሰናክልና የመስክ ስልጠናና በልዩ ልዩ ትምህርቶች ብቃት ያለው ስልጠና የወሰዱና የልዩ ዘመቻዎች እዝ እና የሪፐብሊካን የጥበቃ ኃይል ለማጠናከር ከፍተኛ ሚና የሚጫወቱ ለምረቃ የተዘጋጁ የዛሬ ተመራቂዎች ናቸው። Yes.